ሆነውን ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ ያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንደ ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ በሆነው ሐዲታቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ የምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ንግግር ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሓቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሓቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሓቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነብዩ ከሰሓቦች ለይተው አራት ሰሓቦችን የጠሩት ከአራቱ ሰሓቦች አንዱ አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ራሱ ስለ ቁርአን ጉዳይ ተናግሮ ውድቅ የተደረገበት ትልቅ ኢጅቲሃድ አለው። ስለ ሙዓወደተይን ያው ወንድማችን አደም ያውቃል ብዬ እንትን ላለው ሹብሃ ለመንዛት አልፋለሁ ይሄን ነጥብ ማለት ነው። ስለ ሙዓወደተይን ጉዳይ ሙሉ በሙሉ ሐሳብ ውድቅ ነው የተደረገበት ትክክል አይደለም በሚባል ማለት ነው። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሰሓቢይ ነው እሱ በእውቀቱ። ስለዚህ ማንም ዓሊም ንግግሩ ብቻ ማስረጃ አይሆንም። ወደ ቁርአንና ወደ ሐዲስ ነው የሚኬደው። ወንድማችን አደም አንስቶ ስለ ቢድዓ ጉዳይ እንትን ተናግሮ ነበር ማለት ሉገተን ወስጢላሐን የሚል ላይ አልፎታል። ሉገተን እስቲ ሊሳን አልዓረብ የኢብኑ መንዙር መጽሐፍ 6ኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳእ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነ ነገር እንዳዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁም ሐታ በደዓ አልረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በደዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄንን ነጥብ ምንድነው ያለው? ጠሪቀቱን ፊዲን ሙኽተረዓን ያለው በዲን الاسلام ውስጥ የሚመጣ በዲን ያለው በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተረዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ يقصد بالسلوك عليها ما يقصد بالطريقه الشرعيه በሸሪዓ ተግባራት የሚፈለግ ነገር በሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ። ምክንያቱም ወንድማችን አደም ቁርአን አልጠቀሰም ይያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ ማልፈ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ Subhanahu Wa Ta'ala በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا ይሄ እስልምናኮ صراطي መንገዴ ነው مستقيما ቀጥተኛ መንገዴ ነው فاتبعوه ይሄንን መንገድ ተከተሉት ولا تتبعوا السبل ትናንሽ አፈንጋጭ የሆኑ መንገዶችን ደግሞ አትከተሉ ትናንሽ መንገዶችን ምክንያቱ ሲባል فتفرق بكم عن سبيله ከአላህ መንገድ ያስወጣችኋልና ሙጃሂድ ብሎ ማለት ደግሞ የአብዱላህ ኢብኑ አባስ ተማሪ ነበሩ። እሳቸው ከአብዱላህ ኢብኑ አባስ የተማሩ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት መስመሮች አሉት። ተፍሲር በቁርአን ይፈሰራል። ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል الصحابه ይፈሰራል። በአራተኛ ደረጃ አቅዋሉ التابعين ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድነው ያለው? انه قال في قوله ولا تتبعوا السبل سبلنا ተከተሉ የሚለው ነገር ላይ ምንድነው ያለው? البدع والشبهات ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። البدع መጤ የሆኑ ነገሮችንና والشبهات ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ يوم تبيض وجوه وتسود وجوه የሚለውን የአላህን ቃል ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላት እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። يوم تبيض وجوه በቂያም እለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወድ وجوهን ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ ስለ ቂያማ ጉዳይ ሲናገር። ይሄንን يعني يوم القيامه አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? يوم القيامه ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ?
ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማን እንደዛ ያለው? አብዱላህ ኢብኑ አባስ ነው። ቃለሁ ኢብኑ አባስ ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይሄን ልጅ ቁርአንን መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ መጣው። ከዚያ በኋላ ደግሞ ስናልፍ አላህ Subhanahu Wa Ta'ala አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላም ዲና አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው። እስልምናን ደግሞ አላህ Subhanahu Wa Ta'ala ሞልቼላችኋለሁ ብሎ ነገረን። ከሰሃቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሃቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሃቦች አይ በነብዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነብዩ ነበሩ፣ እኛ የምንከተለው ነብዩ ማጽደቃቸውን እንጂ ሰሃቦች መስራታቸውን አይደለም። ምክንያቱም ሰሃቢ እንደ ሰሃቢ ትልቅ ቦታ አለን፣ ለሰሃቢ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚሁ ልጨርስ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ፣ ግን ጊዜው አይበቃኝም። በዚሁ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? صحيح البخاري 6849ኛው ሐዲስ ምን ይላል? عن مرة الهمداني قال عبد الله بن مسعود እንዲህ ብሎ ተናገራለ። إن أحسن الحديث كتاب الله كهلم يتشالو ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። وأحسن الهدي በላጩ ደግሞ መመራትም ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምሬት መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድነው? ሙህደሳቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። وإنما توعدون لآت وما أنتم بمعجزين بلو جرسوت. جابر بن عبد الله رضي الله عنه سيناقر من آله كان رسول الله صلى الله عليه وسلم إذا خطب احمرت عيناه وعلى صوته واشتد غضبه حتى كأنه منذر جيش. نبي صلى الله عليه وسلم دعوة سيادرقو لك تلك سراويت اندمي قسسو دمساتشو كف بلو فيتاتشو قلتو من بلو يناقروا نبر كزياس من دنو يالو صلى الله عليه وسلم انينا قياماكو اندهن يتلاكنو بلو ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ بعد فإن خير الحديث كتاب الله ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ وخير الهدي هدي محمد ከሁሉም ደግሞ በላጩ መመራት የነብዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነብዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙህደሳቱሃ ወኩሉ ቢድዓቲን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙህደሳቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓቲን ضላል ወኩሉ አልፋዝ العموم ነው የተጠቀመው። ወኩሉ ቢድዓቲን ሁሉም የቢድዓ አይነቶች ደግሞ ضላለቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረኩኝ ልለፍ ይሄኛው ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነብዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም፣ አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዒርባድ ኢብኑ ሳሪያ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነብዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ? فإنه من يعش منكم يرى بعد اختلافا كثيرا. ይሄንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነን ትርሚዚ 2676ኛው ላይ፣ ሱነን ኢብኑ ማጃህ ላይ፣ ሙስነድ አልአህመድ ላይ፣ ሙስተድረክ على الصحيحين ተኽሪጅ المسند ላይ፣ ሹዐይብ አርናውጥ ማለት ነው ሸርሕ ሱና ላይ፣ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው። እንትን ለማድረግ ያክል ሐዲሱ ሰሒህ መሆኑን ለመናገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? فإنه من يعش منكم ከናንተ መሐከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል፣ ይደርሳል አሉ። ግጭቶችን ያያል። فعليكم
እናንተ ደግሞ መያዝ አለባችሁ አሉ ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር ዑመር ዑስማንና አሊ አራቱን መከተል አለባችሁ አልማህዲይን وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት ወኢያኩም ወሙህደሳት الامور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው ሁሉም ቢድዓዎች ደግሞ ጥመቶች ናቸው خلاص በሩ ተዘጋ ሁሉም ብለው ተናገሩ ዘጉት በሩ ማለት ነው ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ የማንም ንግግር ተቀባይነት ሊኖረው አይችልም በተለይ አራቱ አይማዎች ምን አሉ በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ እስቲ ወደ ሰሃቦች ንግግር እንግባ شوف سبحان الله عثمان بن حاضر رضي الله عنه رحمه الله عبد الله بن عباس እንዲህ አለ عبد الله بن عباس ጋር ሄጄ عبد الله بن عباس የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት قال عليك بالاستقامة واتبع الأمر الأول ولا تبتدع ትክክለኛው መንገድ ያዝ መያዝ ብቻ አይደለም واتبع الأمر الأول የቀደምቶችን መንገድ ተከተል የኛም ማለቱ ነው የኛም ማለቱ የሰሃቦቹም ማለቱ ነው عبد الله بن عباس ሰሃቢ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየተቀሰ ያለው ولا تبتدع بدعة ውስጥ አትግባ الإبانة الكبرى የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛው ሌላኛው ደግሞ ሙዓዝ ኢብኑ ጀበል ይሄኛው በደንብ አድርጋችሁ ስሙ ወንድሞቼ በደንብ አድርጋችሁ ስሙኝ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ይሄንን አثر صحيح ابي داود 4611ኛው ላይ مستدرك على الصحيحين 8422ኛው ላይ مصنف عبد الرزاق 21827ኛው ላይ موقوف የሆነ አثر ነው ታገኙታላችሁ የሰሃቢዩ ንግግር ማለት ነው ሙዓዝ ኢብኑ ጀበል የዚድ ኢብኑ ዑመይራ የሚባል ሰው መጥቶ ይጠይቀዋል ከሱ ጋር ተቀምጦ ያወራል ከዚያ ሙዓዝ ኢብኑ ጀበል ንግግር መናገር ጀመረ አለ ምን አለ ሙዓዝ ኢብኑ ጀበል إن من ورائكم فتنة يكثر فيها المال كنانت ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው ወራኢኩም ብሎ ማለት በሁለቱም ይተረጎማል ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል ማን ነው እንደዚህ የሚለው ሙዓዝ ኢብኑ ጀበል አዕለሙ الصحابة بالحلال والحرام ነው ነብዩ የመሰከሩለት ማለት ነው በሐላልና በሐራም ዕውቀቱ ነብዩ የመሰከሩለት ትልቁ ሰሃቢይ ነው ምን አለ ይህ ሰሃቢ ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል يكثر فيها المال ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ويفتح فيها القرآن حتى يأخذه المؤمن والمنافق ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ ለምሳሌ የኛን ጊዜ ወሰዱ አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው የሰማሁት አለ ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ በደንብ አርጋችሁ ስማው ከዚህ በኋላ የሚመጣውን ነገር ከዚያ በኋላ አለ والرجل والمرأة والصغير والكبير ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ فيوشك قائل أن يقول አንድ ሰው ሊል ይደርሳል አሉ ما معاذ بن جبل ምን ይላል አሉ ما للناس لا يتبعوني وقد قرأت القرآن ቁርአን እንደሆነ ቀርቻለሁ ሐፍዣለሁ ሰው ለምንድነው የማይከተለኝ ቁርአን እንደሆነ ያስቀራሁ ነው ሰው ለምንድነው የማይከተለኝ ብሎ انتني لنا كزياس ما هم بمتبعي حتى ابتدع لهم غيره بقرآن ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን ያስተማረ ስለሆነ ሁሉም ሐዲስ ያስተማረ ስለሆነ እንዴው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው በነሻጣ ነብዩን ማስተዋወስ በሚሆን ሊሆን ይችላል በምንም ነገር ሊሆን ይችላል ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው አዲስ ነገር ካልፈጠርኩላቸው አይከተሉኝም ከዚያስ فإياكم وما ابتدع على معاذ بن جبل فإياكم እከለክላችኋለሁ ተጠንቀቁ وما ابتدع የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ فإنما ابتدع ضلالة አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው ከዚያ በኋላ ረጅም ንግግር ነው ያለው ያንን መቀጠል ያው ሰዓት አይፈቅድልኝም
عبد الله بن عمر ደግሞ ናፊዕ በዘገቡት ዘገባ ላይ المدخل للسنن الكبرى يميل إمام البيهقي مصحف 180 ገጽ ላይ ምን አሉ كل بدعة ضلالة وإن رآها الناس حسنة ብለው عبد الله بن عمر ተናግረዋል شرح أصول اعتقاد أهل السنة والجماعة የሚለው የላሊካኢ መጽሐፍ ላይም አለ ኢባነቱ الكبرى ኢብኑ በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር عبد الله بن مسعود ደግሞ ምን አሉ رضي الله عنه اتبعوا ولا تبتدعوا አዲስ ነገር አትፍጠሩ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ ሰሃቦች ያመጡትን ብቻ ተከተሉ አዲስ ነገር አትፍጠሩ فقد كفيتم ተብቃቅታችኋል ከናንተ በፊት የነበሩት ምንም አላስተረፉላችሁ አላህ የላከውን በአጠቃላይ ተግብረው ጨርሰውታል كل بدعة ضلالة አሉ በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ المعجم أبشر حبيبي أبشر المعجم الكبير للطبراني የሚለው መጽሐፍ 8770ኛው ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ شعب الإيمان የሚለው ኢማም البيهقي መጽሐፍ ላይ እናገኛለን مجمع الزوائد የሚለው የሄይተሚ ኪታብ ላይ እናገኛለን ማለት ነው ዑለማ السلف መሐከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ አንድ የሚያስደስትህን ነገር እሱ ምንድነው ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ የኢማሙ ሻፊዒ ንግግር የሚያወድሙ ማለት ነው ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን ወንድሜ አደም ያመጣውን ዑለሞችን والله الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው ولكن የነሱ ንግግር ተቀባይነት ከሌለው የለውም ነው ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ ሐሰን አልበስሪ ምን አሉ اعرفوا المهاجرين بفضلهم አሉ ሙሃጅሮችን በትልቅነታቸው በሰሩት ስራ ወቃቸው በበላጭነታቸው واتبعوا آثارهم የነሱን ፈለግ ደግሞ ተከተሉ وإياكم ما أحدث الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በእስላም ውስጥ المحدثات አዲስ ተጨማሪ ነገር ነውና الزهد የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው አቢ ኢድሪስ አልኸወላኒ ደግሞ ኪባር التابعين ነው እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው ምን አለ አቢ ኢድሪስ አልኸወላኒ لأن أرى في المسجد نارا لا أستطيع إطفاءها مسجد است يتقطعل ያለ እሳትን ተመልክቼ ከመመለክ መስጂድ ውስጥ የሚሰራን ቢድዓ ከመመለከት አንድም ቢድዓ ተጨማሪ መጤ ነገር ከመመለከት መስጂዱ በእሳት እየነደደ በመመለከት ይሻለኛል አሉ ምን የሚለው መጽሐፍ ላይ አሱናህ የሚለው የምርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው ዑመር ኢብኑ አብዱል ዐዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ የኢማሙ ማሊክ ደግሞ የኢማሙ ሻፊዒ አስተማሪ ናቸው ኢማም አልአውዛዒም ደግሞ አሉበት በጣም ብዙ ንግግሮች አሉ ولكن ጊዜ አይበቃም በዚሁ ለመቋጨት ልሞክር حتى የኢማሙ ሻፊዒ ንግግር እስቲ አንድ ልጥቀስላችሁ ይሄኛው በኋላ እንመለስበት خلاص ጊዜ አልቋል አላህ ይባርክ ፊኩም ጨርሻለሁ ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ ባረከላሁ ፊኩም ሰላም አለይኩም مرحبا جزاك الله خيرا በጣም ቆንጆ ሐሳባቸውን ሁለቱም ጥሩ አድርገው አቀርበውልናል ኢንሻአላህ 20 ደቂቃ ተጠቅመዋል አሁን ደግሞ የተጨማሪ የሪባትል ጊዜ የምንሰጥበት ነው በሪባትል ሴሽኑ ኡስታዝ አደምም እንደዚሁ 10 ደቂቃ ኡስታዝ ሙአዝ ያቀረበው ነገር ላይ ያነሳል እንደዚሁ ደግሞ እሱ ከጨረሰ በኋላ 10 ደቂቃ ይመለስና ኡስታዝ ሙአዝ ደግሞ አስተያየቱን ይሰጣል ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ ማሻአላህ በጣም ብዙ ዕውቀት እየተማርን ነው ታች ያላችሁም ሰዎች ኢንሻአላህ አድበን ከመጥፎ ከስድብ ከመጥፎ ከብሽሽቅ አይነት ነገሮች እንቆጠብ እስካሁን አልহামዱሊላህ ጥሩ ነው ኮሜንት ላይ ያለ ሰው ብዙ የከፋ ነገር እየጻፈ አይደለም ስለዚህ ሁላችሁንም ለማመስገን ወዳለሁ ሁለቱም ኡስታዞቻችን ኢንሻአላህ ጀዛኩሙላሁ ኸይረን አሁን ወደ ኡስታዝ አደም ልመለስ اللهم صل على محمد وعلى ال محمد ወደ ኡስታዝ አደም ልመለስና 10 ደቂቃህን መጠቀም ትችላለህ ቢስሚላህ ሹክራን እንደምይሳቅ ኡስታዝ ሙአዝን በጣም አመሰግናለሁ ጥሩ ነገሮችን ነው ያነሳው ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ ዞሮ ያው እንግዲህ እሱ ችግር የለውም አላ ሂሳብ ይሆናል እኔ እነዚህ ነው ዑለማዎች ሊስት ሳደርግ መቼም ነሱን የምንረዳው እኔም ሆንኩ ወንድም ሙአዝ ያው በእነዚህ ዑለማዎች ሲልሲላ ነው የምንረዳው
ስለ ቁርአንና ስለ ሐዲስ ሲነሳ ያው ቁርአኑ እንዴት ተረዱት ብለን ሰሃቦች ጋር ነው የምንሄደው። ቁርአኑ እንዴት ተረዱት ብለን የሰሃቦች ደረሶች ጋር እና ኢማሙ ሻፊዒ ጋር ነው የምንሄደውና በቀጥታ ወንድሜ ሙዓዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም። አይ ቲንክ እንደው ሰብቀን ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኺላፍ የለበትም፣ የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሐሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ዴፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዓለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባና ቢድዓ ጀዋዝ ወይንም ደግሞ ሙባህ የለም ነው እንጂ አትሊስት መክሩህና ቢድዓ መክሩሃና ቢድዓ ሙሐረም አለ ብለው ለሁለት ይከፍላሉና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነውና ለዛ ነው በቃ ዑለማዎቻችን ኢቭን ይሄ የቢድዓ ቆንጆ የለውም የሚሉ ስያሜውን ነው የጠሉት ያልኩት ለዛ ነው። ከኪስ ያመጣሁት ነገር አይደለም። አላኩል ሐል ቁርአንና ሐዲስ አላመጣም ብሎ ትንሽ ሐሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕድ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕድ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንጻር ለማንኛውም ወደ ማስረጃዎቼ ልግባ። የእሱን ጉዳይ በኋላ መለስበታለሁ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ፣ ወጀዐልና ፊ ቁሉብ ለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዐለይህም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎችና እነዚህ ሰዎች አዲስ የፈበረኩትንና የተገበሩትን ነገር አላሁ ስብሓነሁ ወተዓላ ምንም አይነት ማከተብናሃ ዐለይሂም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሳው ፈማ ረዐውሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀነሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው። አላሁ ስብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስና ያንን ሒካያ ነፍይ እስካላደረገ ድረስ የኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንጻር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዞ ሐታ ኢብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት ኢብኑ ከሲር ጊዜ ካለ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነቢዩ ዓለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ ሶስቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማ ረዐውሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘ ነው ማስረጃ ነው ማለት ነው የቢድዓ ቆንጆ እንዳለው። ወንድሜ እንግዲህ ይሄን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ቅድም ወንድሜም ሊጠቅሰው የሞከረው ሐዲስ ኢማሙ አልቡኻሪና ኢማሙ ሙስሊም عن عائشة رضي الله عنها وارضاها የዘገቡት ሐዲስ من احدث في امرنا هذا ما ليس منه فهو رد የሚለው ወንድሜ ቢድዓ ይከፈልም ለሚሉ ዑለማዎች ሳይሆን ማስረጃው ቢድዓ ይከፈላል ለሚሉ ዑለማዎች ነው ማስረጃነቱ።
ይኸውልህ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ነው ያሉ። ይሄ መንጡቅ ይባላል በኡሱልዮች ቋንቋ፣ ንግግሩ ከላይ ያለው ሰሙ ማለት ነው። ማ ሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፋ አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንጻር መለስ ብለን የኢማሙል ቡኻሪ ሽሩሓቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሓቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነቢዩ ዓለይሂ ሰላቱ ወሰላም ከዲን አልኢስላም የሆነ ነገር እንዳለ ያሳየናል የሚሉት። ይህን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው። ሌላ አሁንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱሉ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀምጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀምጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ ባዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዓሚለ ቢሃ ሚን ባዕድህ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሚን አውዛሪሂም ሸይ። በግልጽ ቋንቋ መንሰነ ሱና እያሉ ነው። በእስልምና ውስጥ አዲስ የሆነን ሱና ያመጣ እያሉ ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ከዚያም እሱና እሱን የተከተሉ ሰዎች በሙሉ አጅር አለው። በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉት ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲሱ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነውና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ضላላ ብሎ ወንድሜ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ضላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ 40 ነው የሚቀራ መጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁሙዓ ሁሉ የሚሉት የሚነግሩን ነገር ነው። ከማ ይፈዓልሁ ሙስጠፋ ዐለይሂ ሰላቱ ወሰላም። ይሄን እኔም ሆንኩኝ እነዚህ አኢማዎች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይህንን የተውኩት ራሱ ኩሉ ቢድዓቲን ضላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሃዲ ሃዲዩ ወኢነ አሕሰኑል ከላሚ ከላሙላህ፣ መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሃዲ ሃዲዩ ሙሐመድ፣ መልካም ቆንጆ የሚባለው መንገድ ደግሞ የነብዩ ዐለይሂ ሰላቱ ሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙሕደታቱሃ ወኩሉ ሙሕደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው ፍሰቱ? ከዛ ደግሞ ላሂቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው የሚለው ነገር መታየት መቻል አለበት። ይህንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓቲን የሚለው ሃዲየ ሙሐመድን ዐለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊን ማየት ይቻላል። እነ ኢማሙ አይንይ ማየት ይቻላል። እነ ኢማም ኢብኑ ሐጀር አልዓስቀላኒ ቅድም የገለጽኩላችሁ ዑለማዎች በሙሉ ሌሎቹም ያልገለጽኩላችሁ ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነተን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ ሰከንድ ብቻ። ሶስተኛ የሚኸሰሰው ቢሃዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሐበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይህን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም።
እሺ መርሐባ። አሁን የኡስታዝ ሙዓዝ ጊዜ ነው። ኢንሻአላህ 11 ደቂቃ መጠቀም ትችላለህ። ኡስታዝ አደምም 1 ደቂቃ አሳልፍ። አብሽ ችግር የለውም። ቢስሚላህ ወንድሜ አደም ያነሳው ነገር አለ መጀመሪያ ላይ ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና خلاص ተወዋለሁ ከዚህ በኋላ ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ አዚዋ እየሰማው ነው። ያልተመቸኝ ፓርት ምን መሰለ ሙዓዚዋ አፉ በል እሺ ሐቢቢ ያልተመቸኝ ፓርት ምን መሰለ ሙዓዚዋ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይሄ አካሄድ ዒልሚ አይደለም እቺ ብትስተካከል እኔ አንተም አይደለም ብዬ ያሰብኩት በሁስነ ظن ነው ሐቢቢ። ለምን መሰለ እነዚህ ሁሉ ዑለማዎች አንተም እኔም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንፃር በዛ መልኩ አይደለም እንትን የሚደረገው ዒልም ኒቃሽ የሚደረገው ዑለማዎች ኦሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት። ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም ያየን ሄዳለን ለማለት ያህል ነው። አንተም በጥሩ ለመጠራጠር ያህል ነው ሐቢቢ። ባረከላህ አብሽር አላህ ይባርክ ፊክ። እንዲህ ካልክ አይቀር ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ይሳብ ጀምር። እሺ አስጀምረው ደቂቃውን። ቢስሚላሂር ረህማኒር ረሂም ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኛል። ናም አምናለሁ ከኪሳቸው እንዳላመጡት። ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው። ወላኪን ኢጅቲሃዳቸው እዚያ ጋር ነው ያደረሳቸው። የነሱን ኢጅቲሃድ የመውሰድ ደግሞ ግዴታ ሸሪዓ ውስጥ የለብንም እኛ። ምክንያቱም ሲባል የነሱ ንግግር ደሊል ስላልሆነ ስለዚህ ያው ዑለሞችን እንትን ማድረጊያ አይደለም ተህዊን ማድረጊያ አይደለም እነሱን እንትን ማድረግ ላ ወላሂ ዑለሞችን ከኔ አሁን ከምከተለው መዝሐብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተላል ብዬ አላስብም በጣም ስለምናከብራቸው። ስለዚህ ይሄ ነው ያለው። እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል። ነዓም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትም ማስረጃ ይስጡን ነው እያልኩ ያለሁት። ምን ማስረጃ ተንተርሰው ነው? ኢማሙ ሻፊዒ ለምሳሌ ያክል አሁን ቢድዓ እንዲህ ይከፈላል ሲሉ ምንን ተንተርሰው ነው? የቱ ጋር ነው እሳቸው ምሳሌ ያመጡት? ምሳሌ አምጥተዋል? አው አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን። በዚሁ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም ሰዓት ይኖረናል አብረን እናወራበታለን። ሌላኛው ما كتبناها عليهم إلا ابتغاء رضوان الله يميل الله سبحانه وتعالى سلقدمت ማህበረሰቦች የነገረን ንግግር አለ እሱን አንስተሃል። ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها فآتينا الذين آمنوا منهم أجرهم يميلون አያውን ከጠቀስክ በኋላ ምን አልክ? አላህ سبحانه وتعالى من باب الذم የጠቀሰው ነገር አለ እዚህ ጋር فما رعوها حق رعايتها የሚለው ማለት ነው። ከዚያ በኋላ ደግሞ ምን አልክ? شرع من قبلنا شرع لنا حتى يأتي ناسخ في شرعنا እንደዛ ነው አይደል ያለው የዑለሞች ሲጋ ይሄ ነው። شرع من قبلنا የከኛው ፊት የነበረው ነገር በተለይ ነብዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላለን በግልጽ የኛ ሸርዕ ነው ያ ነገር እስካልተከለከልን ድረስ። እኔ ደግሞ እያልኩ ያለሁት አው አንተ ያልከው ትክክል ነው። ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሃቦችና ታቢዖች ሲፈስሩት እንደከለከልን የፈሰሩት። ቅድም አያቶችን አንስቻለሁ የግድ መመለስ የለብኝም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲስ አይደለም 5 6 7 ሐዲሶችን አምጥቻለሁ። በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል። ስለዚህ ሸርዑ ለና እንዳይሆን ክልከላውን የከለከለው ማለት ነው። ሸርዑ ለና ይሆን ነበርኩ ነብዩ ባይከለክሉን ኖሮ። ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው። አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው። አንዱን አምላክ አባዝተው ሶስት አረጉት። ያ ነገር በእስላም እንዳይፈጠር ነው ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ፣ ቢድዓን ተከልከሉ፣ ከቢድዓ ራቁ ሲሉ የነበረው። ከዚህ አለፍ ስንል من احدث في امرنا هذا ما ليس منه የሚለውን ብለሃል። ሲጀምር እኔ ሐዲሱን አልጠቀስኩትም ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ من احدث في امرنا هذا ما ليس منه فهو رد የሚለውን ደግሞ ብዙ ዑለሞች ሸርሕ አድርገውታል። መርዱዱን ዐለይሂ ማለት ነው። من احدث في امرنا አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ በዲናችን ውስጥ ما ليس منه ዲኑ ውስጥ የሌለን ነገር فهو رد ያ ነገር ወደሱ ተመላሽ ነው የሚሆነው። አላህ ፊትም አይመነዳበትም እንዲህ የሚጠየቅበታል ማለት ነው።
እሺ ይሄንን ሐዲስ በምንድነው የምንረዳው? ይሄንን ሐዲስ በኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል። ሐዲስ በሐዲስ ሲፈሰር ይጣፍጣል። ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው። በሌላ ሐዲስ ደግሞ እናታችን ዓኢሻ ራሷ የዚሁ ሐዲስ ዘጋቢ የነበረችው እናታችን ዓኢሻ ሰሒህ ሙስሊም ላይ ደግሞ መን ዓሚለ ዓመለን ለይሰ ዐለይሂ አምሩና አለች። አለቀ خلاص መን ዓሚለ ዓመለን የሆነን ተግባር የሆነን ስራ የሰራ ሰው ለይሰ ዐለይሂ አምሩና የኛ ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ወደሱ ተመላሽ ይሆናል። ረድ መሆኑ ሁለቱም አንድ ሼር ያደርጉታል። ሁለተኛ ነገር ራዊ አንድ አይነት ራዊ ነው። ዓኢሻ ናት የዘገበችው ሁለቱንም የዘገበችው ዓኢሻ መሆኗና እንትን ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርህ የሚደራረግ ነው። ስለዚህ ምንድነው ያለው ማለት ነው? መን ዓሚለ ዓመለን ለይሰ ዐለይሂ አምሩና የሆነን ፊ አምሪና የሚለውን ዓመለን የሚለውን ለይሰ ዐለይሂ አምሩና የሚለው ይተሳሰራል ማለት ነው። አምራችን ውስጥ ዲን እስላማችን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው فهو عليه رد ነው። ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርህ ሲያደርግ ነው። ሌላኛው ነገር ደግሞ መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚል ነገር ወንድማችን አደም አንስቶልኛል። ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ። እሱ ምንድነው? ሰበብ አለው ልትለኝ ትችላለህ። ነዓም ሰበብ አለው። በፊት እኮ ይህ ነገር መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን ወንድሞቻችን ሲጠቅሱልን አንድም ሰበቡን የሚጠቅሱ አልነበረም። የተቆረጠውን ሐዲስ ብቻ ነበር የሚያመጡት። ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታብ ውስጥም አለ ሲነገር ሰበቡ ኻስ መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ። ነዓም አይገድበውም እናውቃለን። ወላኪን ሐዲሱን ራሱ ሸርህ የሚያደርግ ሌላ ሐዲስ አለ። انتهى الأمر. حديث شرح የሚያደርግ شرح السنة للبغوي شرح السنة للبغوي አንደኛው ሙጀለድ 232ኛው ገጽ ላይ ሄደክ ብትመለከት سمعت رسول الله صلى الله عليه وسلم አለ ምን አለ يقول من أحيا سنة من سنتي قد أميتت بعدي ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘይ በአጠቃላይ አንድ አይነት ነው። من أحيا سنة من سنتي قد أميتت بعدي ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው ምን ሆነ فإن له من الأجر مثل من عمل بها من الناس ሌሎች ሰዎች ከሱ ኋላ የሰሩትን በአጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም። ልክ የመጀመሪያው ንግግር ላይ መን ሰነ ሱነተን ሐሰነተን እንዳሉ። ከዚያ ደግሞ ወደ ሐዲሱ እንመለሳለን። ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር? እስቲ ማህበረሰቡ በደንብ እንዲረዳ በደንብ አድርጋችሁ ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል ቁጭ ብለው ነበር። እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መተው ነብዩ ላይ ገቡ። ነብዩ እነሱን ሲመለከቱ ሰሃቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ። ሰደቃ መስጠት እንዲህ ነው ምክንያቱም ለሰዎቹ እንዲመጸወት ስለፈለጉ። ከዚያ እዚያ ቦታ የነበሩ ሰሃቦች ቁጭ ብለው ይመለከቱ ነበር። የሆነ ሰሃቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው። በጣም ከባድ የሆነ ለእጁ ሁላ የከበደውን ነገር አምጥቶ ሰጣቸው። ከዚያ ነብዩ ቁጭ ብለው ይመለከቱ ነበር። ሐታ ይሄንን ሐዲስ የዘገበው ዘጋቢ ምን አለ? ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው፣ በደስታ ማለት ነው። ከዚያ በኋላ ምን ተፈጠረ? ነብዩ ይሄን ነገር ሲመለከቱ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ብለው ተናገሩ። እዚያ ጋር ያ ግለሰብ ተነስቶ ያንን መንገድ አድርጎ ሰሃቦቹን ከሱ ኋላ ተነስተው መስጠት ጀመሩ። ተቆለለ ነው የሚለው የሚሰጠው ንብረት ተቆልሎ ላይ ደረሰ። ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት። ሰበብ ደግሞ ሐዲስ ሸርህ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው። የሐዲሱ ሰበብ ማለት ነው። ሐዲሱ የመጣበት ሰበብ ሐዲሱን ሸርህ ከሚያደርጉና እንድንረዳው ከሚጠቅሙ ነገሮች አንዱ ነው። ስለዚህ ሐዲሱን ሸርህ የሚያደርግልን አንደኛው ሰበቡ ነው። ሰበቡ የተሰጠበት ነው። ያ ብቻ አይደለም። ነብዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበውን ነገር ሲቹዌሽኑን በአጠቃላይ ሰሃቢዩ መግለጹ ሸርህ ያደርግልናል። አለቀ። ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርህ ሱነቲ ሊልበጋዊ ላይ የመጣው መን አህያን ያሉት ያኖረ የሞተችን ሱና ያኖረ። እዚህ ጋር ሰሃቢዩ ምንድነው ያደረገው? አዲስ ነገር ነው እንደ የፈጠረው። ሰደቃ መስጠት በእስላም ውስጥ አልነበረም። ነብዩ አልጠሩበትም። አዘው ነበር። እዚያ ጋር ቆመው ሰሃቦችን አነሳስተው ነበር። እሳቸው ያነሳሱበትን ሱና ነው ያደረገው። ስለዚህ ይሄኛው በዚህ ይሞታል ማለት ነው። አንደኛ ሰበቡ ንዙሉ፣ ሁለተኛ ደግሞ ሰሃቢው የገለጸው ነገር በአጠቃላይ ሄዶ እሱን ሸርህ ማድረጉ፣ ሶስተኛው ነገር ደግሞ እዚህ ጋር ሸርህ የሚያደርገው ሌላ ሐዲስ አለ።
የወንድማችን አደምን ንግግር በዚሁ ልጨርስ። ከዚያ በኋላ ደግሞ ስለ ኩል የሚለው ኩል ሙሕደሰትን ቢድዓ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኸኛል። ነዓም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም፣ ላ ተምረውታል፣ ከኛ በላይ ሐዲሱን ያውቁታል፣ በልተውታል፣ ጨርሰውታል፣ ሑፋዞች ናቸው አብዛኞቹ። ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ። አልፋዙል ዑሙም ጋር ስመጣ የአልፋዙል ዑሙምን ከጀመርኩኝ መንገዱ ይረዝምብኛል፣ ምክንያቱም 5-6 ደቂቃ ይፈጅብኛል። ምክንያቱም ኩሉ ሙሕደሰትን ቢድዓ የሚለውን ወይ ደግሞ ኩሉ ቢድዓቲን ضላላህ የሚለውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሸርሕ ማድረግ አልፋዙል ዑሙም ኩል የሚለውን ተኽሲስ ተደርጓል ብለኸኛል ወንድሜ አደም። 1-2-3 መንገዶች አሉ ብለኸኛል። እስቲ ተኽሲስ የተደረገበትን መንገድ አስረዳኝ። ምክንያቱም ተኽሲስ በሁለት ነው የሚከፈለው። አንደኛው ተኽሲሱን ሙተሲል ነው ሙኸሲሱን ሙተሲል የሚባል፣ ሁለተኛው ደግሞ ሙኸሲሱን ሙንፈሲል የሚባል ነው። ሙኸሲሱን ሙተሲል የሚባለው በራሱ ወደ 5 አካባቢ ነው የሚከፈለው። ሙኸሲሱን ሙንፈሲል የሚባለው ደግሞ ተቅሪበን ወደ 7 አካባቢ ነው የሚሄደው። እስቲ ከነኚህ 12ቱ ሙኸሲሶች መካከል ሙኸሲሱን ሙተሲሉ ነው ወይስ ሙኸሲሱን ሙንፈሲል ነው? ሙኸሲሱን ሙተሲል ካልከኝ ኩሉ ቢድዓቲን ضላላህ የሚል ሐዲስ ላይ አንዳችም ተኽሲስ የሚያደርግ ነገር የለም ሐዲሱ ላይ። ሙኸሲሱን ሙንፈሲል ነው ካልከኝ ደግሞ ሙኸሲሱን ሙንፈሲል ሊያሟላ የሚገባው ትላልቅ መስፈርቶች አሉት። ሰዋአን በነስኽ በኩል ብትመጣ በምን በኩል ብትመጣ ሙኸሲሱን ሙተሲል አሁን ለምሳሌ ኢስቲትና የሚባል ነው። ሙኸሲስ ማለት አረብኛ ብቻ አደረኩባቸው ይቅርታ። ሙኸሲስ ብሎ ማለት ነጣይ ማለት ነው። የሆነ ነገር በጅምላ ይነገራል። ኩሉ ቢድዓቲን ይባላል፣ ሁሉም ቢድዓ። ከዚያ በኋላ ወንድሜ አደም ደግሞ እያለኝ ያለው የተነጠለ ነገር አለ እያለኝ ነው። የተነጠለ ነገር መነጠል የሚቻለው በኢስላም ውስጥ በፊቅሁ ደረጃ ስትመጣ ኡሱል ፊቅህ ላይ ሙኸሲስ የሚባለው ጋር ስትመጣ ተኽሲስ የሚደረገው በ12 መንገድ ነው። 5ቱ ተቀጥያ የሚባል ተኽሲስ ነው። ተግባባን? 5ቱ ተቀጥያ ነው። ለምሳሌ እንደነ ኢስቲትና እንደነ ሸርጥና መሰል ነገሮች ተቀጥያ የሚባለው ነው። ማለትም በአንድ ነስ ውስጥ አንድ ደቂቃ ብቻ እንደቀረኝ አውቃለሁ። አብሽር። ተኽሲስ ውስጥ ምን ይደረጋል መሰላችሁ? 5ቱ ተቀጥያ ነው የሚሆነው። ተቀጥያ ማለት በአንድ ነስ ውስጥ ሐዲሱ ኩሉ ቢድዓቲን ضላላህ ካለ በኋላ ኢላ ምናምን ብሎ የሚያመጣ ኢስቲትና ወይ ደግሞ ሐታ ብሎ በሸርጥ በኩል ካመጣ በእንዲህ አይነት በኩል ማምጣት አለበት። ወይ ደግሞ ሙንፈሲል የሚል ከሆነ ደግሞ በ7 መንገዶች ነው። እስቲ ይሄ ኩል ተኽሲስ የተደረገበትን መንገዱን ንገረኝ። ከ12ቱ የትኛው ተኽሲስ ነው የተጠቀመው? ኢስቲትናኡን ነው? ሸርጡን ነው? ሲፋውን ነው? ጋያውን ነው? በደሉል ባዕድ የሚለውን ነው? የትኛውን ነው የተጠቀመው ከኢስቲትናኡ ውስጥ? እነኚህ በነገራችን ላይ ተቀጥያ ናቸው። ሌሎቹ ደግሞ የሚነጠሉት እንደነ ነስኽና መሰሎቹ ናቸው። ወንድማችን አደም ያው ጨርሻለሁ። ጀዛከላሁ ኸይር። መርሐባ ማሻአላህ። አሁን እስቲ እንደው እረፍት እንውሰድ ያ ጀማ። ይሰማል አይደል ድምጼ? ኦኬ ምናልባት ይሰማል። ሄጄ ውሃ ላምጣ መሰለኝ፣ እኔም ውሃ አላመጣሁም። እሺ ጥሩ። እስከዛ አረፍ እንበል አንድ ጊዜ። እንትኑን ኦኬ ስታክ አድርጎብኛል፣ ምን እንደሆነ አላውቅም። ድምጼ እንደሚሰማችሁ ተስፋ አደርጋለሁ። ኦኬ ይሰማል ሊሆን ኡስታዝ አደም? እኔ ቀጥ ብሎብኛል፣ ምንም እየተሰማኝ አይደለም። እኔ ጋር እየተሰማኝ ነው። እሺ ጥሩ። ስታክ አድርጎብኛል፣ ለምን እንደሆነ አላውቅም። ፍሪዝ አድርጎብኛል። ብላክ አድርጓል። ኦኬ አሁን መጣ። አሁን ብላኩ ተነስቶ ኦኬ። አይ ቲክቶክ ኢዝንት ሪስፖንዲንግ ይለኛል፣ ለምን እንደሆነ አላውቅም። እንግዲህ ኢንሻአላህ እንደማይዘጋብን ተስፋ አደርጋለሁ። ችግር ካለም ያው ድጋሚ ተመልሰን እንገባለን፣ ችግር የለም። አላኩል ሐል በጣም ወላሂ ቆንጆ ቆይታ ነው ያደረግነው። በጣም ደስ የሚል ብዙ ነገር የተማርንበት ቆንጆ ቆይታ ያደረግንበት ነበር። ስለዚህ እረፍት እናድርግ። አላሁመ ሰሊ አላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላ ሙሐመድን ወዐላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወዐላ አሊ ኢብራሂም ፊል ዓለሚን ኢነከ ሐሚዱን መጂድ። ኢንሻአላህ ኢኽላሳችንን እናድስ። እዚህ የመጣ ነው ለመማማር ነው። እዚህ የመጣ ነው ለመበሻሸቅ ወይ ደግሞ አጓጉል ነገሮችን ለመነጋገር አንዱ በሌላው ላይ የበላይነትን ለማሳየት እንዳልሆነ እናስታውስ። መጨረሻው ሁላችንም የምንፈልገው ጀነት ነው። ጀነት ደግሞ በአላህ እጅ ነው። አላህ ደግሞ እርሱን የሚፈሩትን እርሱን የሚፈልጉትን እርሱን የሚያስቡትን አዋቂ ጌታ ነው። ከዛ አንጻር ኢንሻአላህ የሐሳብ ልዩነት ቢኖረንም የሚያስተሳስሩን ነገሮች ደግሞ በዛው ልክ በጣም ብዙ መሆናቸውን ማስታወስ ያስፈልጋል። ይሰማል አይደል ድምጽ? ምንም ስክሪኔ ሙሉ በሙሉ ቆሟል።
እታያለሁ እንዴ? ትታያለህ፣ ትሰማለህ። አብሽር፣ በደንብ እያየን ነው። እኔ ምንም ቆሟል ስክሪኔ ሙሉ በሙሉ እና ለማለት የፈለግኩት ምንድን ነው በጥቅሉ ወላሂ ካሰብነው የሚያስተሳስሩን ነገሮች በጣም ብዙ ናቸው። ምናልባት የሚያለያዩን ነገሮች ብለን ብናስባቸው ብዙ ሆነው አናገኛቸው። ልዩነቶቻችን ትንሽ ናቸው፣ ግን ሰዎች ስንባል ልዩነቶቻችን በጣም ገኖ ስለሚታየን ሳናስበው ነገሮችን እናካብዳቸውና ልዩነቶቻችን ላይ ብቻ እናተኩራለን እና በጣም ብዙ የሚያያይዙን ነገሮች አይታየንም። ከምንም በላይ ክብደት ያለው መካከላችን ትልቁ ገመድ የላኢላሃ ኢለላህ ገመድ ነው። ከአላህ በስተቀር ሌላ አምላክ አምልኮት የሚገባው ሌላ አምላክ እንደሌለ እናምናለን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእሱ ባሪያውና መልእክተኛ መሆናቸውን እናምናለን። ይሄ እጅግ በጣም ጠንካራ የሆነ 2 ቢሊዮን ሙስሊሞችን እንደ አንድ ቤተሰብ አድርጎ የሚያስተሳስር በጣም ጠንካራ የሆነ ሰንሰለት ነው። ይህንን ሰንሰለት የሚገዘግዙብን ነገሮች ደግሞ በመካከላችን የሚፈጠሩት የሀሳብ ልዩነቶች ናቸው። የሀሳብ ልዩነቶች ከሰዎች አይጠፉም። ወሊዛሊከ ኸለቀሁም እንዳለው ለዚሁን የፈጠራቸው ያለውን አንዳንድ ዑለሞች ያው ለመኻለፍ ነው የፈጠራቸው ብለው የፈሰሩትም እንዳሉ ይታወቃል። እና ሐቂቃ ልዩነት የሚቀር ነገር አይደለም። አንድ ነገር ብቻ ልግለጽ። ዶክተር ጣሃ ጃቢር አልዋኒ አዳብ ልእክትላፍ ፊል ኢስላም የሚለው መጽሐፋቸው ላይ አክቹሊ ኢብን አልቀይም ራሳቸው ኢዕላም አልሙወቅዒን የሚለው ኪታባቸው ላይ እሱን ጠቅሰው ነው የሚያወጡት እና በኢብን መስዑድ ረዲየላሁ ዐንሁና በዑመር ረዲየላሁ ዐንሁ መካከል ከ100 በላይ የፍቅህ መስአላዎች ላይ ልዩነት ነበር ብለው ዘግበዋል። ከ100 በላይ ፈትዋ ብለን እናስበው። በ100 የፈትዋ አጀንዳዎች ማነው ኢብን መስዑድና ዑመር ረዲየላሁ ዐንሁማ አጅመዒን ይለያዩ ነበር። አስቡት ሙስሊሞች በአሁኑ ሰዓት ወላሂ የምንለያይባቸው ፈትዋዎች ምናልባት 30 መምላታቸውን እጠራጠራለሁ። ምናልባት 40፣ 50፣ 100 ይደርሱ አይመስለኝም። በ100 አጀንዳዎች እንኳን ሳንለያይ በጣም እንጣላለን። በጣም ከባድ ልዩነቶች አሉብን። ግን ኢብን መስዑድና ዑመር ረዲየላሁ ዐንሁ ምን ያክል ነበር የሚዋደዱት ሁለቱ ሰሃቦች ማለት ነው። እንደውም ኢብን መስዑድ ብዙ የፊቅህም የምንም የዕልምም ስታይሉን የወሰደው ከዑመር እንደሆነ ብዙ የሚጠቅሱ ነገሮች አሉና ያን ያክል ይዋደዱ ነበር። ግን ብዙ ልዩነቶች ነበሯቸው። ከነ ልዩነቶቻቸው ግን በተለይ ደግሞ በፊቅሃዊ ልዩነታቸው በጣም ተቻችለው ተዋደው ተፋቅረው ኖረናል። እኛን ከእንደዛ አይነት ህይወት የሚከለክለን ምንም ነገር ያለ አይመስለኝም። መደማመጥ ነው ትልቁ ነገር። ብዙ ጊዜ በመካከላችን ድልድዮችን ስለምንገነባ አንተዋወቅም። አንዳችን የሌላውን አቋም እንኳን አናውቅም። ብዙ ዘርዝረን የምናውቀው ነገር የለም። ሁልጊዜም ስለ ተቃራኒ ወይም ከኛ ውጭ ስላሉ መዝሃቦች የምናውቀው የኛ መዝሃብ ሰዎች ስለነሱ በሰጧቸው ረዶች ላይ ተመስርተን ነው። ያ ነገር ብዙ ክፍተት የፈጠረብን ይመስለኛል። ብዙ ፕሮፓጋንዳ አላብዛባችሁ። ወደ እናንተ ከመመለሴ በፊት ግን የኔ ሙሉ በሙሉ ስለቆመ ወይት እያለኝ ነው በተደጋጋሚ። ወይት ብለውም አልተመለሰም። ስክሪን እያሳየኝ ስላልሆነ ክሎዝ እለዋለሁ። ከዛ ወዲያው እናንተን አያስወጣችሁም። ክሎዝ አፕ ለውና እዛው ላይ ተመልሼ እኔ እስክገባ ድረስ ያቆያችኋል። ከዛ ይስተካከላል። ካሁን በፊት እንዲህ ሲሆንብኝ እንደዛ ነው ማለት ነው። ድንገት እንኳን ከጠፋ ተመልሰን እንገናኛለን ኢንሻአላህ። ወዲያውኑ ላይቭን መልሼ ስለምከፍተው ይስሐቅ አለ እኮ ግን እስካሁን አልወጣም። የሌላችሁን ማቋረጥ ይቻላል፣ ግን በጣም እንዲህ እሱን ወሳዊስ በሚከተው በሚረብሸው መልኩ መሆን የለበትም። ስለዚህ ስሜታዊ እንዳትሆኑብኝ አደራ። ስሜታዊ ከሆናችሁብኝ የምመለሰው ወደ ድሮ ወደ ደቂቃችን የግዴታ 5 ደቂቃ እያደረግን እንሄዳለን። ግን ኢንሻአላህ ሁለታችሁ ደግሞ በጣም ጥሩ ናችሁ ብዬ ነው የማስበው። ስለዚህ ኖርማል ልክ እንደ ጓደኛ ማውራት ትጀምራላችሁ። አሁን ሁለታችሁንም ወደ ትናንሾቹ ስክሪን ላድርጋችሁና እኔ ወደ ትልቁ ልምጣ። ያው ሁለታችሁ መነጋገር ስለሚኖርባችሁ ቢስሚላህ ጀምሩ። እንግዲህ አሁን ምንም ደቂቃ ምንም የለም፣ 2 ሰዓት ብቻ በጥቅሉ እንይዛለን። አንዳችሁ ላይ ኡስታዝ አደም ጭንቅላት ላይ የ1 ሰዓት ችግር የለም፣ በውጭ ይዛለሁ፣ ችግር የለም። ቢስሚላህ ሀዲ ጀምሩ። ጭንቅላት ላይ ስትለኝ እኮ ምን አለ ብዬ እንደዚህ አልኩት። ታውቃለህ ይሱ ኢንሻአላህ ችግር የለም። ሀዲ ቢስሚላህ ያ መርሐባ
ኡስታዝ ሙዓዝ ሒዋር መፍቱሕ የተወሰኑ ነገሮችን ግን ቅድም ያነሳልኝ ነገሮች ተባባለም አንድ ጊዜ የሚያስተጋባ ድምፅ አለ ይመስለኛል። እኔ ጋ ነው ማይክ እየተጠቀምኩ ስለሆነ ማይክ እዘጋለሁ። አብሽር፣ ችግር የለውም። ጥሩ። እሺ ጥሩ መርሐባ። እንትን እናደርገዋለን ኢንሻአላህ። በደንብ መፍቱሕ መሆኑ ጥሩ ነው፣ እንደውም የበለጠ ለመግባባት። እኔ ቅድም እንደውም በጣም በፍጥነት እንትኖችን የገለጽኩበት አግባብ ሰዓት በጣም ስለተገደበ ነው። አክቹዋሊ ጥሩ የሚሆን የነበረው ወይ 10 ወይ 20 ደቂቃ ተሰጥቶኝ ንሱሶችን እንደዚህ ባብራራ ምናምን ጥሩ ነበረ። ከዛ ደግሞ ወንድሜ ሙዓዝ እንደዛ ቢያደርግ ጥሩ ነበር። ምክንያቱም በጣም በዑጃላ ነው ነገሮችን ያቀረብነው። ቢሆንም ግን መፍቱሕ በሆነ አግባብ ማስኬድ ስለምንችል ችግር የለውም። እኔ አሁን ቅድም ምንም ደሊል አላቀረብክም ላልከው ሐቢቢ ከቁርአን ማስረጃ አምጥቻለሁኝ። ከቁርአን ያመጣሁት ማስረጃ እንደውም አለል አክስ እነ ኢብኑ አባስ ሁላ የቁርአኑን እንትን ወስደው እዛ ጋር ባስቀመጡልን አሰሮች በሙሉ ይሄ ቢድዓ ባለመጠበቃቸው ምክንያት እንደጠፉ የሚያሳዩ እንትኖች ናቸው ያሉት። ምናልባት እጅ ላይ የጠበሪ ተፍሲርም ካለ ገብተህ ልታየው ትችል ይሆናል። እነ ኢብኑ ዓሹርንም ሌሎችንም የነ ፈኽሩ ራዚንም ማለት ኦልሞስት በቃ ራንደምሊ የሆነ ተፍሲር ከፍተህ ብታይ ጅምሁሮቹ የሚፈስሩት በዛ መልኩ ነው። ቢድዓ ነው። ይሄ ቢድዓ ደግሞ ቁርአኑ አልነሰኸውም፣ ያወገዛቸው ከዛ በኋላ የመጡትን ነው። ይሄ እንግዲህ ሐዲሱም የሚያሳየን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ የሚያሳየን እሱን ነው። አስፈላጊ ከሆነ አነባዋለሁ እነሱ እጄ ላይ ስላለ። የነ ኢብኑ አባስም በአተር ደረጃ የመጣውም እኔ ያልኩትን ነገር ነው የሚወስድልን እንጂ ኢብኑ ከሲር የሄዱበት አግባብ ልክ እንዳልሆነ ዑለማዎችም ሰጥተዋል። እንደው ኢብኑ ከሲርን ነው ምናልባት በዚህኛው መልኩ የሄዱ ሙፈሲር ልናገኝ ከቻልን የምናገኘው። ከዛ አንጻር ይሄ የቢድዓ ቆንጆ አለ ለሚለው ማስረጃ ነው። ሌላ ደግሞ ከመፍሁሙ እኮ ወጥቼ በመንጡቅ ደረጃ መንሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን እኮ አምጥቼ እልሃለሁ። ሁለቶቹንም ሽቆች ለምን እንዳላየሃቸው ግራ ገብቶኛል። ማለት ረሱል ሰለላሁ ዐለይሂ ወሰለም መንሰነ ፊል ኢስላሚ ሱነተን ሐሰነ ብቻ ብለው ቢቆሙ ኖሮ አንተ ላልከው አረዳድና ለሌሎች አረዳዶች ምናልባት በተጋለጠ ነበር። ግን ሌላኛው ሽቅ ስታየው ከዛ ቀጥሎ ደግሞ መንሰነ ፊል ኢስላሚ ሱነተን ሰያአተን ደግሞ አለ። መን አሕያ ብለህ የምትተረጉመው ከሆነ ስለዚህ መጥፎ የሆነ ሱና ነበረ ማለት ነው። ከዛ እንደገና ህያው የተደረገ እንዴት ነው የሚመጣው ነገሩ? እና ሰነዱንም መትኑንም በደንብ ይልኝ። አንደኛው ነገር እሱ ነው። ሌላው እዚሁ ላይ ፊሲያክ ሸርጥ በነኪራ የመጣን ነገር ከፈለግ በመናገር ትችላለህ። ኡስታዝ ማቋረጥ መፈለግህን እንዲያውቅ ደርበህ መናገር ትችላለህ። ማቋረጥ ስትፈልግ ወንድማችን አደም እንትን ላይ አንስተሃል فما رعوها حق رعايتها የሚለውን አያ ማለት ነው። فما رعوها حق رعايتها فآتينا الذين آمنوا منهم أجرهم የሚለውን ላይ ኢብኑ ከሲር የተናገረውን ነገር አንተም ታውቃለህ። ኢብኑ ከሲር ሁለት ነገሮችን ያስቀምጠው እንደ ስህተቶቻቸው አድርጎ የጠቀሰው ማለት ነው። አንደኛው ስህተታቸው ቢድዓም መስራታቸው ነው፣ አዲስ ነገር መፍጠራቸው ነው። ሁለተኛው ስህተታቸው ደግሞ ያን ነገር ሪዓያ አለማድረጋቸው ነው። فما رعوها ያለውም ማለት ነው። ሁለቱን ያስቀምጠው። ሌሎች ሙፈሲሮች ያልከንን ብታሳየንም ችግር የለውም። ወላኪን ሌላው ሙፈሲርም ልክ እንደ ኢብኑ ከሲር ነው። አንተ ኢብኑ ከሲርን የማትቀበል ከሆነ እኔም ሌሎችን የምቀበልበት አንዳችም አግባብ አይኖርም ማለት ነው። ምክንያቱም ሁለቱም ሙፈሲሮች ናቸው። እንዲሁም በላጭ ሙፈሲር የሚባለው ከሙፈሲሮች መካከል የሙፈሲሮች ቡኻሪ ወይ ደግሞ አንጋፋ ኢብኑ ከሲር ስለሆነ ማለት ነው። ኢብኑ ከሲርን የሚያክል ትልቅ ሙፈሲር በግልጽ አስቀምጦ ቢድዓ በመስራታቸው ብሎ ጠቅሶ ነው ያስቀመጠው። ማዚ አይ እንትን እንዳናደርገው ግድ የለህም። ኢብኑ ከሲርን እንዴት ነው የሙፈሲሮች አንጋፋ የምናደርገው? ኢብኑ ጀሪር አጣበሪ ለማለት ፈልገህ ሳይሆን አይቀርም ማለት እንደዛ እንትኑም እንትን እንዳይልብን ማለት ነው። ለዛሬ ውይይት ብቻ ሳይሆን ለሌላም ጊዜ ስለሚጠቅሙ እነዚህ አይማዎች በቦታቸው ብናስቀምጥ ሹዩኹል ሙፈሲሪን የሚባሉት ኢብኑ ጀሪር አጣበሪ ናቸው፣ ኢብኑ ከሲር አይደለም። ኢብኑ ከሲር እኮ እዚህ በቅርብ ዘመን የነበሩ ኢብኑ ጀሪር አጣበሪ በነገርህ ላይ ሙጅተሂድ ሙጥለቅ ናቸው። ኢብኑ ከሲር ደግሞ እንደዛ አይደሉም። ሐታ ማለት ሚዛን ላይ እናስቀምጥ እንኳን ከተባለና ኢብኑ ከሲር የወሰዱት ከነ ኢብኑ ጀሪር አጣበሪ ከመጀመሪያው ሙፈሲር ናቸው። በአሰር ነው እሳቸው ደግሞ የሚፈስሩትና
እስኪ ኢብኑ ጀሪር ላይ ገብቼ ላነብል ምናልባት በዛ መልኩ ያው እንደምታውቀው የተለያዩ ተዊላቶችን ያቀርቡና መጨረሻ ላይ የእሳቸውን አቋም ያስቀምጣሉ። ወአውላ አልአቅዋሊ ብለው ያስቀምጣሉ። ይሄንን ፊ ዛሊከ ቢሲሐቲ አን ዩቃል ትክክለኛው ነገር ይሄን ሊባል ነው ይላሉ። ኢነ ለዚነ ወሰፈሁሙላህ እንግዲህ ሸይኹል ሙፈሲሪን ማለት ኢብኑ ከሲር ሳይሆን ኢብኑ ጀሪር አጠበሪ ከተሳሳት ታርመኛለህ ኢንሻአላህ። ኢነ ለዚነ ወሰፈሁሙላሁ ቢአነሁም ለም የርዐው ረህባንየተ ሐቀ ሪዓየቲሃ በትክክል ይሄን ያመጡትን ቢድዓ ያልጠበቁት ሰዎች እነሱን ሲገልጻቸው አላህ ባዕዱ ጠዋኢፍ ማነው ወሰፈሁሙላሁ ቢአነሁም ለም የርዐው ረህባንየተ ሐቀ ሪዓየቲሃ ባዕዱ ጠዋኢፍ ናቸው ይላሉ። ከፊል ጠዋኢፎች ናቸው የሆኑ ግሩፖች ናቸው እንደማለት አለቲ ኢብተደዐትሃ ወዛሊከ አነ አላህ ጀለ ሰናኡሁ አኽበረ አነሁ አተ ለዚነ አመኑ ሚንሁም አጅረሁም ያመኑትን አጅር አላህ ከፈላቸው። ቃለ ፈደለ ዛሊከ ዐላ አነ ሚንሁም መን ቀድ ረዓሃ ሐቀ ሪዓየቲሃ ከመካከላቸው በትክክል ይህንን አዲስ ያመጡትን ቢድዓ ጠብቆ የሄደ እንዳለ ያሳየናል አሉ። ሊአነ ለዚነ ሁም ሚን አብናኢሂም ኢዛ ለም የኩኑ ረዐውሃ ፈጃኢዙን ፊ ከላሚ ልዓረቢ አን ዩቃለ ለም የርዐሃ አልቀውሙ ዐላ ልዑሙሚ ወልሙራዱ ሚንሁም ባዕዱ ልሓዲሩ ወቀድ መዳ ነዚሩ ዛሊከ ፊ መዋዲዐ ከሲራ ሚን ሃዘል ኪታብ ብለው አስቀምጠዋልና የሌሎቹን ሙፈሲሮች ብንወስደ ይሄ ነው። እኔ እኮ ሐዲስም እሺ ኢብኑ ከሲር ላይ ከወሰድከኝ ደግሞ ኢብኑ ከሲር ራሳቸው በመጡበት ጥሩቆች ቀውይ ነው ያሉትን ሐዲስ እኮ አምጥቼልሃለሁ። ምናልባት እነሱን ማንበብ ካለብኝ ላነብ እችላለሁ የኢብኑ ከሲርንም የመጣውን ሐዲስ ማለት ነውና ከዛ አንፃር ኢብኑ ጀሪር ጠበሪ ነው እንጂ መወሰድ ያለበት እንዴት ኢብኑ ከሲር ናቸው አልከኝ ማለት ነው። ያልገባኝ መልካም ነው። የኢብኑ ጀሪርና ኢብኑ ከሲር ኢንሻአላህ ተዓላ እንመለስበታለን። እሱ ችግር የለውም። ወንድሜ አደም ያነሳው ነጥብ አለ። አንተ አሁን ሸርዕ መን ቀብለና እየነገርከን ያለው ሸርዕ መን ቀብለና አሁን እየተናገርክ ያለው ማለትም ፈአቴና الذين امنوا منهم اجرهم ብሎ አላህ Subhanahu Wa Ta'ala የነገረን ቀደምቶችን ነው። እኛ ደግሞ እያልን ያለነው የኛ ሸሪዓ ውስጥ ደግሞ ያንን ነገር ነስኽ የሚያደርግ ነገር ከመጣና ካየነው ሐዲስ ላይ ቁርአን ላይ ካየን አለቀ ጉዳዩ خلاص። ሐዲስ ቁርአንን ነስኽ ማድረግ ይችላል ወይስ አይችልም? صحيح ከሆነ ቁርአንን ነስኽ ማድረግ ይችላል ወይስ አይችልም? ሐዲስ ነው የነሰኸው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም فإن كل بدعة ضلالة ብለው ተናግረዋል። كل بدعة ضلالة የሚለው ንግግራቸው ምንም እንኳን ቀደምት የነበሩ ሰዎች የፈለጉትን ያክል ኢብቲዳዕ ቢያደርጉ ለምሳሌ ያክል አሁን ቀደምት የነበሩ ሰዎች ለሰው መስገድ ይፈቀድላቸው ነበር፣ ስጁድ ማድረግ ይፈቀድላቸው ነበር። ነብዩ ደግሞ ሰለላሁ ዐለይሂ ወሰለም እኛ ጋር ሲመጡ ከልክለዋል። لو كنت آمرا أحدا أن يسجد لأحد لأمرت المرأة أن تسجد لزوجها بميلو حديث لا ليلا حديث لا يمدقمو قال بزي حديث كالكلوال نبي صلى الله عليه وسلم ያን ነገር ሲከለክሉ بحديثنا وانتني قالوت ደግሞ ورفع أبويه على العرش وخروا له سجدين إلى القرآن لا يسيناجر قرآن لا يسيناجرن لنبي الله يوسف عليه السلام مسجداتቸውን የነገረን ቁርአን ነው። ቁርአን አይደለም የከለከለው ደግሞ አይ ማድረጋቸው ግን ትክክል አይደለም አላለም። ሐዲስ ጋር ስመጣ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም لو كنت آمرا أحدا أن يسجد لأحد لأمرت المرأة أن تسجد لزوجها ብለው ተናገሩ። እከለክላለሁ አልፈቅድም እንጂ በፈቅድ ኖሮ በፈቀድኩ ነበር በሚል ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ልክ እዚህ ጋር ስጁድ መስገድን ቁርአን ላይ ሸርዑ መን ቀብለና መሆኑን እንደነገረንና ሐዲስ ላይ ነብዩ መተው እንዳፈረሱት ወደዚህ ጉዳይም ስንመለስ ደግሞ ቁርአን ላይ ኢብቲዳዕ ማድረጋቸውን እንደነገረን ሁላ ሐዲስ ላይ ስመጣ ደግሞ ሶሒህ በሆነ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ማለት አንድ አይደለም፣ በጣም ብዙ ሪዋያዎች ነብዩ ሰለላሁ ዐለይሂ ወሰለም ከልክለውታል። ስለዚህ ነገሩ ሙሉ በሙሉ የፈረሰ ሸሪዓ እንጂ የቀጠለ ሸሪዓ አይደለም። ሼክ ሙዓዝ ይሄኛው እንዳልቀጠለ የሙፈሲሮቹን አቋም ሄዶ መፈተሽ ነው። እንግዲህ የነ ቁርጡቢን የነ ኢብኑ ዓሹርን የነ ሸይኹል ሙፈሲሪን የነ ኢብኑ ጀረር ጠበሪ የሌሎቹንም አኢማዎች ገብቶ እንዳልተነሰኸ ማየት ነው። እንግዲህ እንዴት ዑለማዎቻችን እነዚህ ሁሉ አኢማዎቻችን መግቢያ ላይ የጠቀስኩልህ በሙሉ ይሄን የቁርአን አንቀጽ የተነሰኸ አይደለም ብለው ነው። ናሲኽ የለም እዚህ ቦታ ላይ። አንተ ሌላ ኩሉ ቢድዓቲን ላይ ስለምንመጣ ሰፊ ሰዓት ስለምንሰጠው እዛ ላይ ከመሄዳችን በፊት ይሄንን አያ አስመልክቶ የመጣውን ይሄንን ሐዲስ ምን ትለዋለህ? እስኪ ላንብብልህ። ረዋሁ ኢብኑ አቢ ሐቲም ወቀዋሁ ኢብኑ ከሲር ራሳቸው ማለት ነው። ኢብኑ ከሲር በጣም ቀውይ ነው ያሉት ሐዲስ ነው። عن ابن مسعود رضي الله عنه قال لي رسول الله صلى الله عليه وسلم ابن مسعود ለኔ እንዲህ አሉኝ ይላል
የብነ መስዑድ አንተ ብነ መስዑድ ሆይ አሉኝ። ቁልቱ ለበይከ ያ ረሱለላህ ለበይክ አልኳቸው። ቃለ ሀል ዓሊምተ አነ በኒ እስራኤል እፍተረቁ ዐላ 72 ፊርቃ በኑ እስራኤሎች ወደ 72 ፊርቃ ቡድን እንደተቧደኑ ታውቃለህን? ለም የንጁ ሚንሃ ኢላ 3 ፊረቅ አሉ። ሶስቶቹ ፊረቆች እንጂ ከነሱ ምንም ነፃ የወጣ የለም አሉ። ፊረቁን ካመት በይነ ልሙሉኪ ወልጀባቢረቲ ባዕደ ዒሳ ብኒ መርየም ዓለይሂ ሰላሙ ፈደዓት ኢላ ዲን ላህ ወዲን ዒሳ ብኒ መርየም ፈቃተለት ልጀባቢረተ ፈቁትለት ፈሰበረት ወነጀት አሉ። አልተረጉመውም። ثم قامت طائفة أخرى لم تكن لها قوة بالقتال فقامت بين الملوك والجبابرة فدعوا إلى دين الله ودين عيسى بن مريم فقتلت وقطعت بالمناشر وحركت بالنيران فصبرت ونجت ሁለቱ ፊረቆች አስቀመጡ። محل الشاهد ይሄ ነው። ثم قامت طائفة አሉ የአላህ መልእክተኛ عليه الصلاة والسلام ከዛም በኋላ እነዚህ ጣኢፋዎች እነዚህ ቡድኖች መጡ። أخرى ሌሎች لم يكن لها قوة بالقتال መጋደል ጂሃድ መውጣት የማይችሉ አቅም የሌላቸው ይሆኑ ወለም ተኩን ትጢቁ القيام بالقسط በፍትህም መንግስትን አስተካክል ብላ እንትን ማድረግ ፈለሒከት ቢልጂባሊ ወደ ተራሮች ሄዱ። በቃ መነኑ ማለት ነው። ፈተዓበደት ወተረሃበት ስለዚህ ተዓቡድ ማድረግ ጀመሩ ማለት ነው፣ ለብቻቸው ገለል ብለው። ምክንያቱም ዳዕዋ ማድረግ አልቻሉም። ንጉሶቹ የሚያመጡባቸውንም ጫና መቋቋም አልቻሉም ማለት ወሁሙ الذين እነዚያ ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ذكر الله تعالى አላህ ያስታወሰን ምን ብሎ ወረህባንየተን ብተደዑሃ እነሱ ያመጧት የሆነችን ቅጠለ በላተኝነት የመሻይኾቹ ትርጉም ስለሆነች ነው እንጂ መመነን ማለት ነው። መመነንን ያመጡ የሆነ ማከተብናሃ ዓለይሂም በእነሱ ላይ ያልጻፍንባቸው የሆነን ብለው ነብዩ አለይሂ ሰላቱ ወሰላም አመጡ ይሄንን ሐዲስ። ይሄንስ በግልጽ በኑ እስራኤሎች ለ72 እንደሚከፈሉና ሶስቶቹ ነጃ የሚወጡ ከሶስቶቹ ነጃ ከሚወጡት ውስጥ እነዚህ ረህባንያን የመረጡ እንደሆኑ በግልጽ የመጣ ነው። ይሄን ኢብኑ ከሲርም ቀውይ ነው ብለውታል። እዚህ ላይ ተዕሊቅ አድርግልኝና ወደ ኩሉ ቢድዓቲን እንገባለን። ምንም ችግር የለውም። ማለት ኩል እንዴት መጥቶ ጋር ይخصሰዋል የሚለውን ነገር ትንሽ እንዳይረቅብን ብዬ ነው። ራሱን በራሱ ያፋረቅ ነው መሄድ ስላለብን ማለት ነው። ባረከላህ አብሽር፣ ችግር የለውም። ወደ እንትን ጉዳይ ወደ ንግግሩ ስመለስ አሁን ወረህባንየተን ይብተደዑሃ ወደሚለው ጉዳይ ስመለስ አንደኛ ነገር ሸርዑ መን ቀብለና ነው። ይሄ ነገር ወንድማችን አደምን በዚህ ነገር ላይ አንጣላበትም። ሸርዑ መን ቀብለና ነው። ከኛ በፊት ቀደም የነበሩ ሰዎች ሸርዕ ነበር እነሱ ነው ማለት ሸርዑ መን ቀብለና ሳይሆን ኢብቲዳዑ መን ቀብለና ነው። ኢብቲዳዑ መን ቀብለና هو شرع لنا ما لم ينهى الله عز وجل عنه. نعم لا شوف شرع من قبلنا شرع لنا ብለናል አይደል ያ ጀማ። አሁን የኡስታዝ ሙዓዝ እንትኑ ክፍት ባልሆነ ቁጥር ማለት በዘጋው ቁጥር እንደ ልብ እያቋረጠ ለማውራት አይመቸው። ስለዚህ እኔ ማይኩ እየጠቀመን አልመሰለኝም ኡስታዝ ሙዓዝ። ወይ ማይኩን እንትን ብለህ ቀጥታ በኖርማል የተሻለ ሳይሆን አይቀር። ምክንያቱም የተለየ ድምፅም እየመጣ አይደለም ያንተ ማይክ ኖ ሚውት አድርገሃል ኡስታዝ። ድምፅ የለውም አሁን የሆነ የሚል ድምፅ የለም። ልክ ያንተ ሲገባ ልክ ማይኩን ስትከፍተው ማስተጋባት ይጀምራል። አሁን ድምፅ የለም። አሁን ደህና ይመስላል። እስቲ የሆነ እንትን አለው ኤሲ ከጀርባው አለው ታውቃለህ። ሞባይሉ እንዳይግልብኝ ብዬ አሁን ይሄ ቆንጆ ድምፅ ነው ያለው። በዚህ ችግር የለው እና አሁን ወደ እንትኑ እንመለስ፣ ወደ ጉዳዩ እንመለስ። ሸርዑ መን ቀብለና ሸርዑ ለና ነዓም ኢላ አን የእትየ ናሲኹን ፊ ሸርዕና ሸሪዓችን ውስጥ ደግሞ ያን ነገር የሚከለክል ነገር ሲመጣ ይቆማል ብያለሁ። ሸሪዓችን ውስጥ ያንን ነገር የሚከለክሉ በጣም ብዙ ሐዲሶችን ጠቅሻለሁ። መነሻ ላይ አሁን አይደለም መነሻ ላይ ጠቅሻለሁ። የግድ ወደዚያ መመለስ የለብኝም። ከስር መሰረቱ ጀምሮ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓትን ضላላ ያሉበትን መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረዱን መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን። በጣም ሰፊ ባህት የሚጠይቁ ነጥቦች ናቸው። እነሱን እንዳለ መጀመሪያ ላይም አንስቻለሁ። ስለዚህ አሁን ነገሩ እንዴት ይመጣል መሰለህ? ነገሩ የሚመጣው ሸርዑ መን ቀብለና ሸርዑ ለና ሐታ የእትየ ናሲኹን ፊ ሸርዕና ከሆነ ሸሪዓችን ውስጥ ናሲኽ መጥቶለታል። ናሲኹ ደግሞ ኩሉ ቢድዓትን ضላላ የሚለው ነው። ያንን ናሲኽ ደግሞ አልቀበልም፣ አይ ኩሉ ቢድዓትን ضላላ ላይ ሙናቀሻ ማድረግ እፈልጋለሁ የምትለኝ ከሆነ
ጉዳዩ ይሄኛው ነጥብ ሳይሆን ይሄን ነጥብ እዚሁ ጋር ፖዝ እናደርገውና ወለ ኩሉ ቢድዓ እናልፋለን ማለት ነው ግዴታ። ላ ሐቢቢ አንዴ ስማይ በአላህ ሙዓዚዋ ችግር የለም ማለፍ እኮ እንችላለን። አልተግባባንበትም ብለን ማለፍ እንችላለን። ወሊኩሊን ረእዩህ ምንም ችግር የለብኝም እኔ። ይኸውልህ ሐቢቢ ኩሉ ቢድዓትን እንመጣበታለን። ሐዲስ ቁርአንን ይኸስሳል አይኸስስም፣ ይነስኻል አይነስኽም፣ እንደው እዚህ መስአላ ውስጥ መግባቱን ትቼው እመጣልሃለሁ፣ ምንም ችግር የለውም። እኔ ግን ረሱሉ ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ አስመልክቶ ሐዲስ ሰጡን። እዚሁ እንትና ላይ ኢማሙ ጠበሪ ላይ ገብተህ ደግሞ ማየት ትችላለህ። ረጅም ስለሆነ ነው። እነ ኢብኑ አባስ ላይ የተረዱት በዚህ መልኩ ነው። ይሄንን ነገር ባለመጠበቃቸው ምክንያት የተወቀሱት ከነዚያ ከነቢዩላህ ዒሳ አማኞች በኋላ የመጡ ትውልዶች ናቸው። እነሱን አላህ አወገዘ። እነዛኞቹ ደግሞ ይሄን አዲስ ቢድዓ ከቀዋዒደ ሸሪዓ ጋር ይገጥም ስለነበረ ይሄንን በመጠበቃቸው ምክንያት አላህ ምን እንዳሰጣቸው ብለው የነቢዩ ዓለይሂ ሰላም ሐዲስ መጥቷል። እዚህ ቦታ ላይ አይ ሐዲሱን አልቀበለውም እኔ ችግር የለም አንተ የምትጠቅስልኝም እዛም ጋር ሐዲስ ነው አይደል እንዴ እንመጣበታለን። እዚህ ጋር ደግሞ ቢነስን ሰሪሕን ወሰሒሕ ወሙተሲልን مع هذه الآية نبي ነሱማ ረሱል ሰለላሁ ዐለይሂ ወሰለም ይህንን የቁርአን አያ አመጡና አላሁ ስብሓነሁ ወተዓላ እዚህ ቁርአን ላይ የጠቀሳቸው እነዚህ ናቸው። አንደኛው ከሶስቶቹ ነጃ ከወጡት ባህታውያን የሆኑ ናቸው። እነሱን አላህ የጀነት አድርጓቸዋል ብለው በጀነት የመሰከሩላቸው ነው። አሁን ያነበብኩልህ ሐዲስ ማለት ነው። ምናልባት ካላየኸው ኢብኑ ከሲር ላይ ገብተህ በደንብ እየውዛም ላይ መጥቷል፣ ሌሎችም ላይ መጥቷል። ይሄ ሐዲስ ብቻ ላይ ሐዲሱ መጥቷል። አይቼዋለሁ። ሐዲሱን አንብቤዋለሁ። ከመጣ ታዲያ ምን አድርገኸው ነው አንተ ወደ ሌላ ቦታ የምትወስደኝ? እኮ ኢብኑ ከሲር ራሱ ይህንን ሐዲስ ሰርድ ያደረገው ያመጣው ኢብኑ ከሲር ራሱ እኔ አይደለሁም እኮ። ኢብኑ ከሲር አሁን ባነሳ ነው ቦታ ላይ ከነገጹ ልጥቀስላችሁ። ኢብኑ ከሲር ነዓም ፈማ ረዐውሃ ሐቀ ሪዓየትሃ የሚለው ላይ ምንድን ነው ያለው? ፈማ ቃሙ ቢመልተዘሙሁ አለ። ራሳቸው ላይ ግዴታ ያደረጉትን ነገር ሐቀል ቂያም ሊሰሩበት አልቻሉም። وهذا ذم لهم من وجهين أحدهما في الابتداع في دين الله ما لم يأمر به الله، والثاني في عدم قيامهم بما التزموه مما زعموا أنه قربة يقربهم إلى الله عز وجل. مجمريا وهذا ذم لهم من وجهين الزيقاق فما رعوها حق رعايتها بلو الله سبحانه وتعالى سل النسو سنقرن هلت كالنسو متقلونا الله كالنسو النسو يكون نبت هلت نتبوش عنه على يمجمريا ونتب من دنو في الابتداع في دين الله ما لم يأمر به الله. الله يالا ززبت النقر اند اديس بدعا مفتراتشو يذماتشو من نشاهنا على عندنياو يذمو عندو بارت اديس نقر متي نقر ما متاتاتشو نو. ሁለተኛው ሲባል في عدم قيامهم بما التزموه مما زعموا انه قربة يقربهم الى الله ወደ አላህ ያቀርበናል ብለው ያሰቡትን ነገር ኢልቲዛም ባለማድረጋቸው ነው። ስለዚህ አሁን ያለው ምንድነው ማለት ነው? ወንድሜ አደም አንተ ያቀረብከው ነጥብ እንደሚመስለኝ ከሆነ ቢድዓ መስራታቸውን ዑለሞች አልተቃወሟቸውም። ዑለሞች ባይቃወሟቸው ነብዩ ሰለላሁ ዐለይሂ ወሰለም በአሐዲሶቻቸው ላይ ይሄንን ነገር ነስኽ የሚያደርጉ ስፍር ቁጥር የሌላቸውን በጣም ብዙ አሐዲሶችን ከቅድም ጀምሮ ከመነሻው ጀምሮ የጠቀስኳቸውን አሐዲሶች ላይ ተናግረዋል። خلاص ወንድሜ አንድ ነገር ልበልክ خلاص በዚህ ነጥብ አልተግባባንም አይደል? ከታች ያለው በደንብ አድርጎ እየሰማ ነው። አንተ አሁን እዚህ ጋር አንተ ስትናገር እኔ በነገራችን ላይ ምሳሌ አምጥቼልሃለሁ። ያመጣው ለምሳሌ ምንድነው? አላህ Subhanahu Wa Ta'ala ቁርአን ላይ ورفع أبويه على العرش وخروا له سجدا ብሎ ሲነግረን ሰገዱለት ብሎ ነገረንና ነብዩ ደግሞ ሐዲስ ላይ መተው ምን አሉ? ሐዲስ ላይ መስገድ አይቻልም ለሰው ልጅ መስገድ አይቻልም ብለው ተናገሩ። ያ ነገር ክልከላ አመጣበት አለ። ይሄኛውም አያ ደግሞ فما رعوها حق رعايتها የሚለውንም አያ ደግሞ በዚያኛው ሳይር ስንወስድ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضلاله አሉ። خلاص አልቋል ጉዳዩ። አይ አልተዋጠልኝም ሌላ እንትን አለው የምትለኝ ከሆነ بالله عليك ارحم اخاك حبيبي እንዴት ሐዲስ አልተዋጠልኝም እላለሁ? بالله عليك እንደዛ አይደለም ሐቢበና። ይኸውልህ አሁን አንተ የኢብኑ ከሲርን ትንተና ነው የመጣኸው። የኢብኑ ከሲር ትንተና خالف الجمهور حبيبنا እንደው ተው خالف الجمهور ብለን እንውሰደው። ቢድዓው ላይ ኮንኗቸዋል የሚለው ማለት ነው። የነ ኢብኑ ጀሪር አጠበሪ የነ ኢብኑ አልጀውዚ የነ ኢማም አልቁርጡቢ የነ ኢማም አልአሉሲ የነ ኢማም ኢብኑ አሹር ላይ ሌሎቹም የሐዲስ የተፍሲር መድብሎች ላይ ገብተህ ብታየው
ይሄ ቢድዓ ቆንጆ ቢድዓ እንደሆነ ነው ዑለማዎች ያስቀመጡ። በነገርህ ላይ ቅድም የጠቀስኩት ዑለማዎች በሙሉ እኮ ሙፈሲሮች ናቸው። ሙሐዲስ ብቻ አይደሉም፣ ፈቂህ ብቻ አይደሉም፣ ኡሱልዮች ናቸው። ስለዚህ አንዱ መነሻቸው ይሄ የቁርአን አያ ነው። ስለዚህ ኢብኑ ከሲር ኻለፈል ጅምሁር እዛ ቦታ ላይ አንደኛ እኔ ሐዲስ ነው ያመጣሁልህ ሐቢበና። ሐዲሱ ረሱል ሰለላሁ ዐለይሂ ወሰለም ኢብኑ መስዑድን የነገሩት ሐዲስ ነው። ይሄ ሐዲስ እዚሁ መውዱዕ ላይ የመጣ ስለሆነ ሐቢቢ አደም ሐዲሱ አንተ የምትለውን ነገር በምንም አይደግፍም እኮ ነው ያልኩት። በምንም አይደግፍም። በምንም አይደግፍም ማለት ምን ማለት ነው? በግልጽ ቋንቋ ረሱል ሰለላሁ ዐለይሂ ወሰለም አስቀምጠውት ፈማ ረዐውሃ የሚለውን አያ ጠቅሰው በንግግራቸው እነዚህ ናቸው እኮ ከሰባ ሁለቶቹ። እኔ ደግሞ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። እኔ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። አንድ ሐዲስ ላንብበው አይደለም ስላልኩ ሹፍ ወላ ሸርዑ መንቀብለና ችግር የለብኝም። ሸርዑ መንቀብለና ላይ ችግር የለብኝም አይደለም። ሙዓዚ አንድ እየተሰማማን በአላህ እንደው ማለት ካልጠቀሰ እኮ ነው የምተዋለሁ። ዲራየተን የማያስኬደን ከሆነ እሄዳለሁ፣ ችግር የለውም። ይሄን ለቅቄ አንተ ወደምትፈልጋቸው ንሶች እንሄዳለን። ነገር ግን ሐዲሱ ረዋህ ኢብኑ አቢ ሐቲም ወቀዋህ ኢብኑ ከሲር። ኢብኑ ከሲር እንግዲህ ሙሐዲስ ናቸው፣ ኢማም ናቸው ፊል ሐዲስ እንደሚታወቀው ቀውይ ነው ብለውታል። አን ኢብኒ መስዑድ ረዲየላሁ ዐንሁ ቃል ቃለ ሊ ረሱሉላሂ ሰለላሁ ዐለይሂ ወሰለም ረሱል አሉኝ ነው የሚሉት። የብነ መስዑድ አንተ ብነ መስዑድ ሆይ ቁልቱ ለበይከ ያ ረሱለላህ ለበይክ አልኳቸው። ቃለ ሀል ዐሊምተ አነ በኒ እስራኤል ኢፍተረቁ ዐላ 72 ፊርቃ በኑ እስራኤሎች ለ72 መከፈላቸውን ታውቃለህን ብለው ጠየቁኝ አለ። ወንድሜ አደም ሐቢቢ የቅድሙ ሐዲስ አይደለም? የቅድሙ ሐዲስ አይደለም? አዎ የቅድሙ ሐዲሱን እኮ ሁለቴ ሶስቴ ያየነው እኮ ነው። ሐዲሱ ሳይገባኝ ቀርቷል። በነገራችን ኢብኑ ከሲር ላይ በደንብ አድርጌ አንብቤዋለሁ። ሹፍ ኢብኑ ከሲር ላይ በደንብ አድርጌ አንብቤዋለሁ ሐዲሱን። የሐዲሱ ይህንን ሸርዑ መን ቀብለናን ነስኽ ያደረገ ሐዲስ አለ። እኛ እነሱን አንከተልም። ሸርዑ መን ቀብለና እኮ ነስኽ እንዳይደረግ ያንተን ፈህም ለመውሰድ የሚከብደኝ የኢብኑ ከሲርና ያንተን ፈህም መውሰድ የሚከብደኝ በጅምሁሮቹ ዑለማዎች አቋም መሰረት የኔ እንዳልሆነ ለማሳየት ያህል ነው። ይሄ ሐዲስ በቀጥታ ይህንን የቁርአን አንቀጽ ፈሰረው እኮ እንዴ ረሱል ሰለላሁ ዐለይሂ ወሰለም የተላኩ ቁርአንን እኮ ቲብያንን ግልጽ ለማድረግ እኮ ነው። ቲብያን ለማድረግ ነው። ወንዘልና ኢለይከ ዚክረ ሊቱበይነ ሊናስ ማ ኑዚለ ኢለይሂም እና ታዲያ ይሄን የቁርአን አያ እኮ ፈሰሩት እኮ። ስለዚህ ለምንድን ነው ሐዲሱ ሁክሙ ምንድን ነው? ሐዲሱ ሁክሙ ምንድን ነው? ሁክሙ ምንድን ነው ማለት ምን ማለት ነው? ሁክሙ ምንድን ነው? በምን መልኩ ማለት ሐዲሱ ምን ያህል صحة አለው ሲጀመር ከስር መሰረቱ? ኢብኑ ከሲር ወቀዋህ ኢብኑ ከሲር እሱን እኮ እንድትነግረኝ የፈለኩት። ወቀዋህ ኢብኑ ከሲር ብቻ አይደለም። እሺ ሙዓዝ እንደዛ ከሆነ ሐዲስ ልክ አይደለም መውዱዕ ነው በለኝና እንለፈው። እሺ ይሄን እንኳን እንዳሰ መውዱዕ ነው እያልኩ አይደለም። መውዱዕ ነው እያልኩ አይደለም። ሹፍ መውዱዕ ነው እያልኩ አይደለም። አንደኛ ነገር የሐዲሱን ሰነድ ታመጣልኛለህ። ይኸውላችሁ ማቋረጥ ይቻላል፣ ግን ማቋረጥ የሚቻለው ቢልማዕሩፍ ነው። ስለዚህ እሱን አትርሱት። እያንዳንዱ አረፍተ ነገር ላይ አንዳችሁ ሌላችሁን እያቋረጠ አይደለም መሆን ያለበት። 2 3 4 አረፍተ ነገር ሰው የተናገረውን እየጨረሰ ነው። ምክንያቱም ዓላማችን የሁለታችሁንም ንግግር መስማት ነው። ሁለታችሁም እርስ በርስ ስትደርቡበት መስማት የማንችልበት ስለሚፈጠር ቀዝቀዝ ጠጡ እንትን መርሐባ። እሺ እኔ ይሄንን ሙዓዝን ተውለታለሁ፣ ችግር የለውም። ሐዲሱን ዲራይተን ወሪዋያ እንዲያየው ተውለታለሁ። ነገር ግን ሙዓዝ ወዳለው ራሱ ብመጣ ሸርዑ መን ቀብለና በነገራችሁ ላይ የጅምሁሮቹ አቋም ሸርዑ መን ቀብለና ለእኛም ሸሪዓ ነው፣ ኺላፈት ሻፊዕያ ማለት። ይሄ የሚሆንበት ዋናው ምክንያት ምንድን ነው? ይኸውልህ ቁርአን የተሞላው በድሮ ነቢያቶች በድሮ ኡመሞች ቂሳ ነው። የድሮ የወረደ ኢንጂልና ተውራት ላይ የወረዱ የተለያዩ አሕካሞች አሁን ደግሞ ቁርአን እኛ ላይ መጥቶ እየጠቀሰልን ያሉ ቀሰሶች በሙሉ እኛን ገቨርን ያደርጉንም ማለት ኦልሞስት የቁርአኑን አብዛኛውን ፓርት አንሰራበትም እንደማለት ነው። በፍጹም ዑለማዎች የሄዱበት ጉዳይ አይደለም። ሸርዑ መን ቀብለና ሸርዑን ለና ነው፣ የእኛ ሸሪዓ ነው። ነገር ግን ያ አላሁ ስብሓነሁ ወተዓላ በሒካያ መልኩ አምጥቶት ያንን ሒካያ ምናልባት ልክ አይደለም ብሎ እዛው ላይ ተቅሪር ካደረገልን ወይ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ያንን እንትን ልክ አይደለም ብለው ካመጡልን እንዲህ አይነት ቀሰሶች አሉ፣ እነሱን አንቀበልም።
ከዛ ውጭ ግን በተቅሪር ደረጃ ያለፋቸውን ቁርአን በዛ ደረጃ ነው የምንወስደው። ይህንን የቁርአን አንቀጽ ደግሞ እኔና ሙዓዝ አይደለንም ይሄ ኻስ ነው ይሄ ናሲኽ ነው ይሄ መንሱኽ ነው የምንለው አይደለም እንዴ? አጅላ ዑለማዎች ናቸው። እነዚህ ዑለማዎች ከየትም የመጡ እኮ አይደሉም። ከዚሁ ከቁርአን ከሐዲስ ከሰሓቦች እንትን ነው። የኢብኑ አባስን አረዳድ አመጣሁለት፣ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ አመጣሁለት። አይ ሐዲሱ ደካማ ነው ለዚህ ነገር አይሆንም አንድ ነገር ነው። እኔ አሁን ከሙዓዝ ወስድለት እንጂ ይሄን ሐዲስ ትተን ወደ ሌላ ነገር እንሂድ የሚለው ነገር ልክ ስላልሆነልኝ ነው ሙዓዝ። ያንን ነው እያልኩ ያለው። ተፈضل ወንድማችን አደም በጣም ረጅም ሰዓት እየወሰድክ ነው በነገራችን ላይ። አውፍ በለኝ አሁን አንተ የፈለከው ሰዓት ነው። ለማንኛውም የሐዲሱን ሰነድ አምጥቼልሃለሁ። ሐዲሱ ችግር አለበት፣ እስናዱሁ ضعيف። ሰነዱን አመጣኸው? እሺ መርሐባ። እንደዚህ ነው ካንተ ضعيف ነው ሐዲሱ ሰነዱ ضعيف ነው ማለትም ሹፍ ሐቢቢ ሰነዱ ضعيف ነው። ሰነዱ ضعيف ነው ስንል ወንድማችን አደም እስካሁን ድረስ ሲነግረኝ የነበረው ነገር በአጠቃላይ ሐዲሱን ተንተርሶ ማለት ነው ውድቅ ሆነ ማለት ነው ሙሉ በሙሉ። ምክንያቱም ሐዲሱ ضعيف ነው። ضعيف ሐዲስን ተንተርሰን ደግሞ ሁክም አንወስድም። እስካሁን ድረስ በነገራችን ላይ ይጠብቅ ነበር እስከ መጨረሻው ድረስ ክትሄድ ማለት ነው። ምክንያቱም ሐዲሱ ضعيف ስለሆነ ሹፍ ሐዲሱ ضعيف ስለሆነ እሱን ተንተርሰ ቀዋዒዶችን እስክታስቀምጥልኝ ድረስ እየጠበቅኩ ነበር። ቀዋዒዶችን አስቀምጥልኝ ካለ መጨረሻ ላይ ضعيف ሆነ ማለት ነው። አይደለም ዋዘም አንድ ጥያቄ ልጠይቅህ እዚሁ ላይ እሺ በጣም አፈለ ለራብዬ ነው መወያየት የምፈልገው በአላህ እሱ እንዳታጨናንቀን። ሹፍ እኔ ወቀዋሁ ኢብኑ ከሲር ሆነ ብዬ ነው ያመጣሁልህ። አንተ ኢብኑ ከሲርን ጅምሁሮችን ኸልፈው መጥተው የራሳቸውን አረዳድ ይዘው እዚህ ቦታ ላይ ቢዛት እዚህ መውዱዕ ላይ አይ ቢድዓውን አላህ ዘም አድርጓቸዋል የሚለውን ቀውላቸውን ወሰድክላቸው አይደለም? ግን ይሄንን ሐዲስን ተቅዊያ ያደረጉበትን ጠንካራ ነው ያሉበትን ለምን አልወሰድክላቸውም? እንዴት ነው ደብል ስታንዳርድ አይሆንም? ምክንያቱም ሹፍ ምክንያቱም ከሲር ሙቀሊድ ስለሆንኩ ማለት ነው። ሹፍ ምክንያቱም ልንገርህ፣ አንደኛ ነገር የሐዲስ ነገር በሃዋ የሚኬድ ወይ ደግሞ በኢጅቲሃድ የሚኬድ ነገር አይደለም፣ ነቅል ነው። ሐዲስ ብሎ ማለት ነቅል ነው። ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዴ አደም እየጠበቅኩ አይደል ስንት ሰዓት ሐዲስ ወደ ሐዲስ ጉዳይ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም من حدث بحديث يرى أنه كذب فهو أحد الكاذبين ያሉት። እንዲሁም ደግሞ በሌላ ሪዋያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ሲናገሩ ምንድን ነው ያሉት? إياكم والكذب علي فإن كذبا علي ليس ككذب على أحدكم من كذب علي متعمدا فليتبوأ مقعده من النار ነው ያሉት። የሳቸው ንግግር በጣም በጥንቃቄ ነው የሚወሰደው። ኢጅቲሃድ ግን ከማንም ሊወስድ ይችላል። ኢጅቲሃድ ኢብኑ ሐዝም አልዛሂሪ ብዙ ነጥቦች ላይ አንግባባም ከሱ ጋር፣ ወላኪን የሱን ንግግር ልንቀበል እንችላለን። ወላኪን ሐዲስ ጉዳይ ላይ ሲመጣ አላ የሐዲስ ጉዳይ ሪስትሪክት ነው የዲን ጉዳይ ስለሆነ። ስለዚህ አሁን ወንድሜ አደም ስጠብቅ ነበር በነገራችን ላይ ከቅድም ጀምሮ እዚያ ላይ ቢና እንድታደርግ ብዙ አህካሞችን ማለት ነው ንግግሮችን ተናግረ ስትጨርስ ሐዲሱ ضعيف መሆኑን መጀመሪያ ይዤዋለሁ፣ ضعيف መሆኑን ነገርኩ። ጉዳዩ አለቀ ማለት ነው። ጉዳዩ እንዴት ነው የሚያልቀው? ያመጣኸው የቁርአን ደሊል ሙሉ በሙሉ ዲስኳሊፋይ ሆነ ማለት ነው። ሙዓዜ ማን ነው ضعيف ያደረገው? አዎ ضعيف ያደረገውን አመጣልሃለሁ። ችግር የለም። የትኛው ሪጃል ላይ ነው ضعيفነቱ የመጣው? እሷን አንዴ ንገረኝና እንለፈው። ችግር ከነንቱን አወጣልሃለሁ የضعፉን ምክንያቱንም ማለት ነው። አዎ ያ ጀማ እስከዛ ድረስ አንድ ነገር ላካፍላችሁ እናንተም ለተመልካቾቹም ኢንሻአላህ የመረዳዳት ጥበብ ይሰማል። ያ ጀማ ይሰማል አይደል? ያ ጀማ ድምጼ ይሰማል? ኡስታዝ አደም ድምጼ ይሰማል? ይሰማኛል። እሱ ይሰማል። አብሽር እንትን ነው በመሃል እርስ በርስ የመረዳዳት ጥበብ ብለው ምሁራን ከሚያስቀምጧቸው ነገሮች የተወሰነ ነገር ለጥቅል ግንዛቤ ሼር ላድርጋችሁ። የመጀመሪያው አክቲቭ ሊስኒንግ የሚሉት ነው። አክቲቭ ሊስኒንግ ማለት ሰዎችን በመረዳት ንያ መስማት ማለት ነው። የሚናገሩትን ነገር ለምላሽ ሳይሆን በደንብ ለመረዳት ብሎ መስማት ማለት ነው። ሁለተኛ የሚያነሱት ደግሞ ክላሪፋይንግ ኢንቴንሽንስ ይላሉ።
ሰዎች ምን ለማለት እንደፈለጉ መጠየቅ፣ እነሱ ምን ለማለት ፈልገህ ነው እንዲህ ስትል እንዲህ ማለት ይሆን እያሉ መጠየቅ፣ እንዲሁ በግምት ስላቋማቸው ወስደን ግምት ከመውሰድ የተሻለ ነው። ሌላው ደግሞ ስንለያይ ልዩነታችንን እንደዚሁ በክብር መለያየት ነው። አራተኛው ደግሞ ኤምፓቲ እና ኢሞሽናል ኢንቴሊጀንስ የሚሉት ነው። የስሜት ብልህነት የሚሉት ከቃላት ጀርባ ያደረውን ስሜት ለመረዳት መሞከር፣ ከምንሰነዝራቸው ቃላት ጀርባ ምን አይነት ስሜት ኮንቬይ እንደሚያደርጉ ማወቅና መጠንቀቅ ነው። በቃላታችን ሰዎችን እንዳንጎዳ የምናደርጋቸው ነገሮች በጥንቃቄ ማድረግ ማለት ነው። ሌላው ደግሞ